بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين سيدنا ونبينا محمد وعلى آله وصحبه أجمعين وبعد السلام عليكم ورحمة الله تعالى وبركاته ብዙ ሐዲሶችን አይተን ወደ 29 ሐዲሶችን አይተን ዛሬ መጨረሻው 30ኛው ሐዲስ ላይ ነው የምንገኘው ኢንሻአላህ ተዓላ ይሄ የመጨረሻው ሐዲሳችን ይሆናል በዚህ ፕሮግራም አሁን ደግሞ የምናየው ሐዲስ የመጨረሻ የምናደርገው ነብዩ ሰለላሁ ዐለይሂ ወሰለም እኔጋ ተወዳጅ የሚባሉት ወይም ደግሞ እንዲሁም ደግሞ እኔጋ ደረጃቸው ቅርብ ያለውና መቀመጫቸው ቅርብ የሚባሉት የቂያማ ቀን ባህሪያቸው ያማሩ ሰዎች ናቸው ያሉትን ሐዲስ እናያለን ኢነ ሚን አሐቢኩም ኢለየ እኔ ዘንዳ ከናንተ መካከል ተወዳጆች ወይም እኔጋ ከሚወደዱ ሰዎች ጭምር ናቸው ወአቅረቢኩም ሚኒ መንዚለን መጅሊሰን አው መንዚለን ወይም እኔ ዘንዳ ቦታቸውና መቀመጫቸው ቅርብ ከሆኑ ሰዎች ጭምር ናቸው የቂያማ ቀን አሉ እነማን አሐሲነኩም አኽላቀን ባህሪያቸው እና ስነ ምግባራቸው ያማሩ ሰዎች የቂያማ ቀን ወደኔ ቦታቸው የሚቀርብና እኔም ዘንዳ እንደዚሁም ከሚወደዱ ሰዎች ናቸው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም እንግዲህ ባህሪ ማማር ሁስኑል ኹሉቅ ጥሩ ባህሪ መኖር ባህሪያችን የተስተካከለ መሆን ምን አክል ደረጃ እንደሚያስገኝ ነው ይሄ ሐዲስ የሚያመለክተው አንደኛ ነብዩ ሰለላሁ ዐለይሂ ወሰለም ጋር እንድንቀርብ ያደርጋል እንዲሁም ደግሞ ተወዳጅም እንድንሆን ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ያደርጋል ማለት ነው አሁን ዘንድ እንወደዳለን ቦታችንም ደግሞ እንደዚሁ የቀረበ ይሆናል حتى حسن الخلق ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲሳቸው እንዳሉት ሚዛን ላይ ሚዛንን ከፍ ከሚያደርጉ ነገሮች መካከል ዋነኛውና ታላቁ حسن الخلق ነው ይላሉ እንደሚታወቀው የሚያቀይቂያማ ቀን ሰዎች ስራችን ይመዘናል የሰራነው ስራችን ተመዝኖ መልካም ስራችን ከፍ ታለ ነው የጀነት ምንሆነው فاما من ثقلت موازينه فهو في عيشة راضية የመልካም ስራቸው ሚዛን ከፍ ያለላቸውና ከፍ ያለ ሚዛኑ ያደፋላቸው ሰዎች እነሱ በጥሩና ተወዳጅ በሆነች ኑሮ ውስጥ ናቸው ጀነት ውስጥ ናቸው ይላል አላሁ ዐዘ ወጀል ምናልባት ግን ሚዛናቸው ዝቅ ያለ ከሆነ ደግሞ የገሃነም ናቸው ይላል አላሁ ዐዘ ወጀል አላህ ከጀሃነም ይጠብቃል ስለዚህ ስነ ምግባራችን ማማሩና ኹሉቃችን ማማሩ ሚዛናችንም ጭምር ከፍ እንዲልና እንዲያድግ ከፍ እንዲል ያደርጋል እንዲከብድ ያደርጋል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ለዚህም ጋር የነብዩ ሰለላሁ ዐለይሂ ወሰለም ተወዳጆች እንሆናለን እሳቸው ጋር ተወዳጅ እንሆናለን ነብያችንም እኛ መውደዳችን አይደለም እሳቸውም ጭምር እኛን እንዲወዱና እንዲሁም ደግሞ ቦታችን እሳቸው ጋር የቀረበ እንዲሆን ያደርጋል በተቃራኒው ደግሞ ሰዎች ባህሪያቸው ግርጭርጭ ከሆኑና ባህሪ ከሌላቸው ከሚጠሉት ሰዎች ናቸው እኔ ጋር ጣም የሚጠሉና ከኔም ከሚርቁ ሰዎች ናቸው ይላሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ወኢነ አብገደኩም ይላሉ የተጠላ የሚባለው ደግሞ ለዘንዳ ወኢነ አብገደኩም ኢለየ ወአብአደኩም ሚኒ መንዚለን ከኔ የቂያማ ቀን ቦታው የሚርቀውና ለዘንዳ የሚጠሉ ሰዎች ከሚባሉት መካከል ደግሞ ሰርሳሮች ናቸው ይላሉ ሰርሳሩን ወልሙተሸዲቁን ወልሙተፈይሂቁን ይላሉ ይሄ በተለይም በጣም ምላስ ጋር ተያያዥነት ያላቸው ነገሮች ናቸው አብዛኛው ስነ ምግባር ኹሉቅ የሚባለው ስነል ኹሉቅ ባህሪ ጋር ይያዛል በተለይ ደግሞ በንግግር ነው አብዛኛው የሚለካው ሰዎች በሚናገሩት ነገር ይወሰናል ይሄ ባህሪያቸው ያማረ ነው የሚባለው ከመላሳቸው የሚወጣው የሚናገሩት ነገር አብዛኛው ይለካዋል ወይም ደግሞ መገለጫ ይሆናል የሚናገሩት ነገር ጥሩ ከሆነ ሰውን የማያሙ ከሆነ የማይሳደቡ ከሆነ የማይራገሙ ከሆነ ሰዎች እንኳን የሆነ ነገር ሲያረጉ ያንን ነገር በመልካም ነገር የሚመልሱ ከሆነ ሶብርና ትዕግስት ካላቸው ረህማ ካላቸው ሸፈቃ ካላቸው መሰል ባህሪያቶች እነሱ ላይ የሚገኙ ከሆኑ አዲል ከሆኑ ፍትሃዊ ከሆኑ እነዚህ ሰዎች ስነ ምግባራቸው የተሳካና የሰመረ ነው ሊባል ይችላል ከዛ ውጭ ግን ደረጃቸውም አላህ ዘንዳ ደረጃቸውም ነብዩ ሰለላሁ ዐለይሂ ወሰለም ጋር የቀረበ ይሆናል ተወዳጅም ይሆናሉ በተቃራኒው ግን ከሆኑ የተጠሉና ቦታቸው ምራቅ ያለ ይሆናሉ ሰርሳሮችና ሙተሸዲቆች በማለት ነብዩ ገልጸዋቸዋል ጠየቋቸው ቃሉ ያ ረሱላህ ሰርሳርና ሙተሸዲቅ የሚባሉትን እንኳን እናውቃቸዋለን ሙተፈይሂቅ የሚለውን ጠየቋቸው ሙተፈይሂቅ ማለት ምንድነው ሰርሳር ማለት ከስረቱል ከላም ነው ዝም ብሎ ሰውየው መናገር ሳይችል የመናገር ብቃት ሳይኖረው አሳምሮ ለመናገር ጥረት ማድረግ ከስረቱል ከላም ቢተከሉፍ ፈሳሐ እንዳለው የመናገር ብቃት እንዳለው አስመስሎ የሚናገሩ ሰዎች ናቸው እነዚህ ነገ ተወዳጅ ሳይሆን የተጠሉና ከኔ የራቁ ሰዎች ናቸው ይላሉ ነብዩ ሰለላሁ ዐለይሂ አሰርሳሩ ከሰርሳር ከስረቱል ከላም ቢተከሉፍ በጣም ብዙ ንግግር ያወራል ፈሳሐ እንዳለው ያስመስላል የመናገር ብቃት ችሎታ እንዳለው ያስመስላል ነገር ግን ደግሞ አይችልም ተሸዱቅ የሚባለው ደግሞ ይሄም ተቃራኒ ነው ተዋዱ የለውም ከሌሎች ላይ የበላይነት እንዳለውና ከሌሎች እንደሚበልጥ አይነት አርጎ ራሱን የሚያሳይ በንግግር ሌሎችን ለመብለጥ የሚሞክር ነው
المتشدق المتطاول على الناس بكلامه ويتكلم بالعلم فيه ይላሉ አፉን ሞልቶ የሚናገር ነው ተፋሰሐን وتعظيما لكلامه ንግግሩን ከፍ ለማድረግ የንግግር የተሻለ ነው ከሌሎች ለማለት ለማስመሰል በንግግር ሌሎችን ለመብለጥ የሚሞክርና ከሌሎች የተሻለ ንግግር ነው የምናገረው ብሎ የሚያስቡ ሰዎች ናቸው እነዚህም ሰዎች የተጠሉ ናቸው ነብዩ ሰለላሁ ዐለይሂ ወሰለም ሁለቶችን እናውቃቸዋለን علمنا الثرثار وعلمنا المتشدق فما المتفيهقون يا رسول الله متفيهقوች እነማን ናቸው ብለው ጠየቋቸው ነብዩ ሰለላሁ ዐለይሂ ወሰለም ናሉ متفيهق ማለት هم المتكبرون የሚኮሩት ናቸው ኩራተኞች ናቸው በማለት አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ይገልጹታል የሚኮሩ ኩራት ማለት ሰዎች ራሳቸውን ከፍ አድርገው ማየት ሐቅን አለመቀበልና ሰዎችን በንቀት መመልከት መሆኑን ነብዩ ሰለላሁ ዐለይሂ ወሰለም ይገልጻሉ ተከቡር ማለት በጥሩ الحق ودفع الناس او دفع الحق وغمس الناس ይላሉ ሐቅን አለመቀበልና ሰዎችን በንቀት መመልከት ነው ኩራት የሚባለው ከዛ ውጪ ሰውየው ነዛፋው መጠበቅ የተሻለ ልብስ መልበስ የሚያምሩ ልብሶችን መልበስ የሚያምሩ ጫማዎችን ማድረግ መሰል አላህ የፈቀደልን ጌጦችና ውበቶችን ማድረግ ኩራት አይባልም ችግር የለውም ይሄ አላህ የፈቀደው ነገር ማድረግ ነው ነገር ግን ሰዎችን በንቀት ካየ እኔ የተሻልኩ ነኝ እኔ እበልጣለሁ እንዲህ አይነት ነገሮች ካለው ሰዎች ሐቅ ሲነግሩት የማይቀበል ከሆነ ይሄ ነው የተኮራ የሚባለው እነዚህ ናቸው ይሄ ማለት ነው ሙተሸዲቅ ሙተፈይሂቅ ማለት ይላሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አላህ ደግሞ ኩራተኞችን እንዲህ አይነት ሰዎችን ሙተከብሮችን አይወዳቸውም ኢነላህ ላ ዩሂቡ ኩለ ሙኽታሊን ፈኹር የሚኮራ ተለይ በመላሱ የሚጎረር የተናገረ እንዲህ ነኝ እያለ ባካሃዱ እንዳው እይታው አካሃዱ የተለየ አይነት አካሃድ የሚጓዝ በተከቡር የሚሄዱ ሰዎችን አላህ Subhanahu Wa Ta'ala አይወዳቸውም ለዚህ ነው ሁስነል ኹሉቅ በብዙ መንገድ ይገለጻል ብያለሁ እንግዲህ እነዚህ አካላ ባህሪያቶች የማይወዳቸው ከሆነ አላህ የማይወዳቸው ነብዩ ሰለላሁ ዐለይሂ ወሰለም የተጣሉ ናቸው እኔም ጋር የሚጠሉ ባህሪያቶች ናቸው ካሉ ተቃራኒያቸው ግን ነብዩ ሰለላሁ ዐለይሂ ወሰለም ዘንድ የሚወደዱና አላህ የሚወዳቸው ባህሪያቶች ናቸው ማለት ነው እንግዲህ ኩራት ተቃራኒ ምንድነው ተዋዱዕ ነው መተናነስ ለሰዎች ዝቅ ማድረግ ራሱን ዝቅ ማድረግ እንዲሁም ደግሞ ሌሎችን ማስቀደም ከኔ ያንሳሉ ማለት የመሳሰሉ ነገሮች ናቸው ተዋዱዕ የሚባሉ ነገሮች የሚመጡት ከዛም በኋላ ምላሱን መጠበቅ ሌሎችን የሚያስቀይሙ ነገሮች አለመናገር ሌሎችን ማህበረሰቦች ያስቀይማል የሚባለው ነገር ጣዕን ሊሆን ይችላል እነሱን በምላሱ መውጋት ሊሆን ይችላል ማማት ሊሆን ይችላል በእነሱ ላይ ማዋሸት ሊሆን ይችላል ያላስፈላጊ በሸሪዓ የተጠሉ ንግግሮችን ሙሉ ለሙሉ መተው ሁስነል ኹሉቅ ይባላል አብዱላህ ኢብኑ ሙባረክ ሁስነል ኹሉቅ የሚባለውን በተወሰኑ ነገሮች ፈስረውታል አብዱላህ ኢብኑ ሙባረክ ረዲየላሁ ዐንሁ قال حسن الخلق ማለት ምንድነው قال طلاقة الوجه وبذل المعروف وكف الأذى ይላል حسن الخلق ማለት አንደኛ የፊት ፈገግታ ነው ይላል ጓደኞች ጋር ሲገናኝ ወንድሞቹ ጋር ሲገናኝ መስጊድ ሰዎች ጋር ሲገናኝ ፊቱ ፈገግ ብሎ መገናኘቱ ይሄ ራሱ ምን حسن الخلق ነው بوجه طلق ولو ان تلقى اخاك بوجه طلق ብሏል ነብዩ ሰለላሁ ዐለይሂ ወሰለም ሰደቃ እኮ ማለት ወንድምህ ጋር ስትገናኝ እንኳን የተፍታታና ፈገግታ በተሞላበት ፊት መገናኘት ራሱ ሰደቃ ነው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም አንዳንድ ሰው ባህሪ ሆኖ ሰው ጋር ሲገናኝ ፊቱም እንዳው የማይፈታና ሰዎችን በፈገግታ ለመገናኘት ፈቃደኛ ያልሆኑ ሰዎች አሉ አላህ ይጠብቃል በተቻለ መጠን እኛ ሙስሊም ወንድማችን ጋር ስንገናኝ ደስታ ነው ሊሰማን የሚገባው በውስጣችን ያለው ነገር ነው ይሄን የማያመጣው ውስጣችን ላይ የሆነ ነገር ኩራት ካለ ምቀኝነት ካለ ጥላቻ ካለ እንዲህ አይነት ነገሮች ካሉ ፊታችን ላይ ፈገግታዎች ምናምኖች ላይመጡ ይችላሉ ወሳኙ ልባችን ነው የሰውነታችን አጠቃላይ ዋነኛው ሰውነታችን የሚያንቀሳቅሰው ውስጣችን ያለው ነገር ነው ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት እኛ ውስጥ የሰውነታችን ንጉስና ዋና የሆነ አንድ አካል አለ ብለው እሱም ቀልብ ነው ብለዋል ያ ነገር ከተስተካከለ ውስጣችን ላይ ኩራት ከሌለ ውስጣችን ላይ ንቀት ከሌለ ውስጣችን ላይ ሐሰድ ምቀኝነት ከሌለ ውስጣችን ላይ ጥላቻ ከሌለ ኒፋቅ ከሌለ ፊታችን ላይ የሚታየው ፈገግታ በአግባቡ ይታያል ፈገግታ ልናረግ እንችላለን አንተልቃ አኻከ ቢወጅህን ጠሊቅ ያሉትን ነብዩ ሰለላሁ ዐለይሂ ወሰለም መፈጸም እንችላለን ይሄ ነው አብዱላህ ኢብኑ ሙባረክ የተናገሩት ላይ ጠላቀቱል ወጅህ ነው ፊት መፈታቱና ፈገግ ማለቱ እንዲሁም ደግሞ በድለል ማዕሩፍ መልካም ነገሮችን መለገስ ለሰዎች ኢህሳን ማድረግ ሰዎችን መርዳት ማገዝ ምስኪኖችን ማብላት ሊሆን ይችላል እዳ ያለባቸውን ሰዎች እዳቸውን በማገዝ በመክፈል ሊሆን ይችላል የታመሙ ሰዎች በመጠየቅ ሊሆን ይችላል ዳዕዋ መስጂድ ሰው ዳዕዋ ማድረግ ሊሆን ይችላል
ሰዎችን መምከር ነሲሃ ማድረግ ትችል ከሆነ ነሲሃ ማድረግ ሊሆን ይችላል። ኩሉ هذا من حسن الخلق لأنه بذل المعروف መልካም ነገሮችን መለገስ። መልካም ነገሮችን መለገስ ብቻ አይደለም፣ መልካም ነገሮችን እንለግሳለን። አዛን ደግሞ ከሰዎቹ ችግራችንን ራሳችንን ሰዎችን ተማስቸገር ነፍስያችንን እንከላከላለን። ወከፉል አዛ ይላሉ። ሰዎችን ተማስቸገር መከልከል፣ ሰዎችን አለማስቸገር ማለት ነው። አንዳንድ ጊዜ ሀታ ከፉል አዛ ሰዎችን ማስቸገራችንን ማቋረጣችን ራሱ ሰውን አለመሸገራችን በራሱ መልካም ነገር ነው፣ እንደ ጥሩ ነገር ይታሰባል። ስለዚህ ሁስነል ኹሉቅ ባጭሩ አብዱላህ ሙባረክ በእነዚህ ሶስት ነገሮች ገልጸዋቸዋል። ጠላቀተል ወጅ፣ በዝሉል ማዕሩፍ፣ ከፉል አዛ። እነዚህ ሶስት ነገሮች ታሉ በሐቂቃ በርካታ ነገሮች ተሰባስበዋል እኛ ዘንድ ማለት ነው። አንደኛ ሰው ጋር ስንገናኝ ቢጠላቀተል ወጅ ፈገግ ባለፊት በፈገግታ የምንገናኝ ከሆን ሰዎች ጋር ጥሩ አላቃና ግንኙነት ፈጠርን ማለት ነው። ሁለተኛ በድል ማዕሩፍ ለሰዎች መልካም ነገርን ከለገስን መልካም የተባሉ ነገሮችን ሁሉ እኛ ጋር ያሉ ኸይር ነገሮችን ነሲሐዎችን ካደረግን ሰደቃዎችን ካደረግን ሰዎችን ታደረግ ሌላኛው መልካም ነገር አደረግን ማለት ነው። ሌላኛውና ሶስተኛው ከኛ በኩል ሰዎች እንዳይቸገሩ በእኛ በኩል ምንም አይነት ችግር እንዳይደርስባቸው ካደረግን የኛ መጥፎ ነገር ወደ እነሱ እንዳይደርስ ታደረግን ማሻአላህ በርካታ ነገሮችን አድርገናል ማለት ነው። ሁስነል ኹሉቅ በቀላሉ እነዚህ ነገሮች ይዘውታል ማለት ይቻላል። በእርግጥ ይሄ ብቻ ነው ማለት አይደለም። አብዱላህ ሙባረክ ያሉት ነገር ብቻ አይደለም ሁስነል ኹሉቅ፣ ሌሎች ነገሮችን ቅድም ያልኳቸው ነገሮችን ሁሉ ያካተተና ያጠቃለለ ነው። እነኚህ ነገሮችን ኢንሻአላሁ ተዓላ እንተገብራለን። ሁስነል ኹሉቅ መኖር፣ ጥሩ ባህሪ መኖር፣ ባህሪያችን የተስተካከለ መሆን እንደ ቀላል የሚታይ ነገር አይደለም። ይሄ ደግሞ አንዳንድ ጊዜ ምናልባትም ሰዎች አላህ የሰጣቸው ባህሪ ሊሆን ይችላል። በቀላሉ ይሄን ነገር ማድረግ የሚችሉ ሰዎች አሉ። እነዚህ አላህ ሰጥቷቸዋል። هذا فضل الله يؤتي من يشاء። አንዳንድ ጊዜ ደግሞ ተከሉ ማድረግም አለብን። ጥሩ ለመሆን መጣር አለብን። ጥሩ ለመሆን ጥረት ማድረግ መታገል ይኖርብናል። እንደው እኔ ባህሪ ፊቱንም ልምዴ መግረጭረጭ ነው እንደዚህ ነው ብሎ እንትን ማድረግ አያስፈልግም። ለዚህ ጥረት ማድረግ ያስፈልጋል። አላህ Subhanahu Wa Ta'ala እነኚህን እስካሁን የተማርናቸውን ሐዲሶች የምንሰራ ሰዎች አድርገን ኢንሻአላሁ ተዓላ እስካሁን ያየናቸው ሐዲሶች ወደ 30 የሚሆኑ ሐዲሶችን አይተናል። 30 የሚሆኑ ሐዲሶች የተመረጡ ሐዲሶች ሁላቸውም ስነ ምግባር ጋር ተያያዥነት ያላቸውና ሰዎች ባህሪያቸውን ማስተካከልን በተመለከተ የሚዳስሱ ሐዲሶች ናቸው። ሐቂቃ ጠቃሚዎች ናቸው። ሲድቅ እውነት መናገር፣ ሰዎችን መጥቀም፣ በመላሳችን ሰዎች ጋር አለመድረስ፣ ሰደቃ ማድረግ፣ ከሊመተን ጠይባ መናገር መሰል ነገሮች በርካታ ሐዲሶችን ተናግረን የመጨረሻው ሐዲስ ዛሬ ያየነው የ30ኛው ሐዲስ ሆኗል። በእነዚህ ሐዲሶች በሐቂቃ መስራት ይኖርብናል በህይወታችን ላይ። እነኛ ሐዲሶችን ካመጣንና እያንዳንዳቸውን ፈትሸናቸው ሰምተናቸው ከዚህ በበለጠ ደግሞ ጠይቀን አይተን አንብበናቸው ብንሰራባቸው አብዛኛው የሚባለው ነገራችን ወይም ብዙ የሚባለው የዱንያ አኺራ ሁኔታችን ያለምንም ጥርጥር ይስተካከላል። የዱንያ ህይወታችን ይስተካከላል። ሲቀጥል ደግሞ አኺራ ላይ አላህ Subhanahu Wa Ta'ala ዘንዳ ያለው ግንኙነታችን ያማረና የሰመረ ይሆናል። ነብዩ ሰለላሁ ዐለይሂ ወሰለም የተናገሯቸው ለኛ የህይወት መስተካከያ የሆኑ የተመረጡ ሐዲሶች ናቸው። እነኚህ ነገሮችን በአግባቡ መስራት ይኖርብናል። በአግባቡ የምንሰራ ሰዎች ያድርገን ኢንሻአላሁ ተዓላ። እነኚህ ሐዲሶችን እንድንሰሩ ተስፋችን ነው። እንድንሰሩም ደግሞ አደራ እንላለን። ተመልከቱ፣ ተከታተሉ። ሲቀጥል ደግሞ መመልከት መስማት ብቻም ሳይሆን በተግባር ላይ ማውረድና መስራትን አደራ እንላለን። ፕሮግራማችን የሐዲስ አልአኽላቅ የስነ ምግባር ሐዲሶች የሚባሉ 30 ሐዲሶች በዚህ ይቋጫሉ። እነዚህ ጋር እናቆማለን ኢንሻአላሁ ተዓላ። በዚህ የጨረስና ያጠናቀቅን ይሆናል። በሚቀጥል ሌላ ፕሮግራም እስከምንገናኝ ድረስ አላህ Subhanahu Wa Ta'ala በሌላ ፕሮግራም እስከምንገናኝ እኔንም እናንተንም በሰላም ያቆየን። በሰማነው የምንጠቀምና በሰማነው የምንሰራ ያድርገን። اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه يا رب العالمين. وصلى اللهم وسلم على نبينا محمد وعلى آله وصحبه أجمعين. السلام عليكم ورحمة الله تعالى وبركاته.